አላህም ምን አለ? ሰውልቂ ፊ ቁሉቢ ለዚነ ከፈሩ ሩዕብ ፈድሪቡ ፈውቀ ልአዕናቅ ወድሪቡ ሚንሁም ኩለ በናን። ስለዚህ ከዚያ በኋላ ወዲያው ወረዱ እነዚህ መላእክቶች። ማን ናቸው ከተባለ እነ ገብርኤል እነ ሚካኤል የነቢ ሰለላሁ ዐለይሂ ወሰለም ረዳቶች ነበሩ። አብረዋቸው ይመጡ ነበር በእያንዳንዱ ሰራዊት ላይ። ያያቸው ሰው ምስክር አለ ወይ ከሌላ ሰው ከነቢ ሰለላሁ ዐለይሂ ወሰለም ውጭ? አዎ በደንብ አለ። ማን ከተባለ ሐሳን ማን ነው? ሳዕድ ብን አቢ ወቃስ ቃል በቃል ተናግሯል። ቡኻሪና ሙስሊም ላይ አለ። ገብርኤልና ሚካኤል ከነቢ ሰለላሁ ዐለይሂ ወሰለም ቀኝና ግራ ቆመው አይቻቸዋለሁ እያለ ይናገራል በኡሁድ ዘመቻ ጊዜ በተለይ። ከዚያ በኋላ ወዲያው ጦርነቱ ተካሄደ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለምና አማኞች አሸነፏቸው። የቀሩትም ሸሽተው ሄዱ። ትንቢቱ ተፈጸመ። ትንቢቱ ምን የሚል ነበር? ሱረቱል ቀመር ላይ ያለው ሰዩህዘሙል ጀምዑ ወይወሉነ ዱቡር። ከጦርነቱ በፊት ነቢ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ይህም ህብረት ይሸነፋል፣ ቀሪዎችም ይሸሻሉ የሚል ነበር። አዎ ተሸነፉ፣ ድል አደረጉ፣ ሙስሊሞች አሸነፏቸው፣ ቀሪዎቹም ሸሽተው ሄዱ። አሁን ወደ ሌላኛው ወደ ቀጣይ ወደ አሕዛብ ጦርነት ልንድር ነው። በዚያ ቂም ይዘዋል ከሃዲያኖች ስለተሸነፉ። በዛው ተሸንፈው ሄዱ መካ። እነዚህም ድል አደረጉ፣ ወደ መዲናቸው ወደዛው ሄዱ። በዚህ ተናደው ቂም ይዘው ነበር። መተው ዳግም ለመዋጋት ኃይልን መሰብሰብ ጀመሩ። ከዚያ በኋላ እንደገና በዚህ ሁኔታ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም መዲና ላይ የሚገኙ አይሁዳውያኖችን ስምምነት አድርገውላቸው ነበር። ጫፋቸው ላንለካችሁ በሰላም ልትኖሩ ብለው ከዚያ በሰላም እየኖሩ ነበር። ቃል ኪዳን ፈጽመዋል። ገብቷቸዋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ወላሂ ላዚም የሰላም ሰው ናቸው። አይሁዳውያኖቹ መዲና ላይ ያሉትን እምነታቸውን እንደፈለጋቸው አሏቸው። ገብቷቸዋል? እኛም አንነካቸውም እናንተም አትነኩንም፣ በሰላም በመዲና ላይ ኑሮ አብሽሩ ብለዋቸው ነበር። እኛም እናንተን ላንዋጋ፣ ተመልከቱ ቃል ኪዳኑ የሚለው እናንተም እኛን ላትዋጉን። ሶስተኛው ላይ ምን ይላል? የውጭ ጠላት መጥቶ እኛን ሊዋጋ ቢል እናንተ ከነዚያ ጎን ሄዳችሁ ላታግዙ። ይሄን ቃል ኪዳን ካፈረስን አንዳችን በሌላችን ላይ ወሰን አልፏልና ቃሉን አጥፏል፣ ጦርነት ይከፈትበታል። ገብታችኋል? ጥሩ። ይሄ ስምምነት ሳለ አይሁዳውያኖች ምን አይነት ተንኮልና ሴራ እንደሰሩ በሙስሊሞች ላይ ተመልከቱ። በነቢያችን ሰለላሁ ዐለይሂ ወሰለም ጠዋት ማታ በሚመጣላቸው መለኮታዊ ራእይ ይሰሙ ነበርና አይሁዶች እንዳለ ትምህርታቸውን ሁሉ የሚነቅፍ ያ የነቢያትን ሕግና ስርዓት ሽረው የነበሩ ያንን አላህ ስብሐነሁ ወተዓላ በነቢ ሰለላሁ ዐለይሂ ወሰለም ላይ እያወረደ የሚያርምባቸውን ቃል በቁርአን ላይ በወረደ ጊዜ የእግር እሳት ሆነባቸው። ነቢ ሰለላሁ ዐለይሂ ወሰለም ሙሐመድ እኛን መጻረር እንጂ ሌላ ምንም ነገር የለውም። ስለዚህ በቃ ለመዋጋት ወሰኑ፣ እርሳቸውን ዞሮ ለመምታት። ነገር ግን ተንኮልን የተጠቀሙት እንዴት አደረጉ ከተባለ ቀጥታ በተዋጓቸው ጥሩ ነበር፣ አላደረጉም። ነገር ግን እንዴት ሆነ? ቀጥታ ወደ መካ ሄዱ። የመዲና አይሁዲዎች ምን ፍለጋ? እነዚያን ለማስነሳትና ለመቀስቀስ በነቢ ሰለላሁ ዐለይሂ ወሰለም ላይ እንዲዋጓቸው፣ ከዚያም ከጎናቸው ሆነው እነርሱ ደግሞ በሚመጡ ጊዜ አብረው ሊዋጉላቸው ማለት ነው። ቃል ኪዳናቸውን አፍርሰው ይህ ሆነ። በዚህ ሁኔታ ሄዱ። ከመዲና የሆኑ አይሁዲዎች ሄዱና የመካ ሹማምንቶችንና ንጉሶች ያገኟቸው። ለምን ሙሐመድን መታችሁ አትዋጉትም? እናንተ ከእርሱ በሃይማኖትም የተሻላችሁ ናቸው። እኛ ይሁዳውያኖችን የሃይማኖት ባለቤት ነን፣ የእናንተ እምነት ደግሞ ከእርሱ ይሻላል። ስለዚህ ወሰን አልፎባችሁ ከዚህ በፊትም ተዋግታችሁ ነበረ። አሁንም እንዲሆኑና ተዋጉትና እኛ ከጎናችሁ እንሆናለን። ከዚያ በኋላ በቃ ድል ታደርጉበታላችሁ፣ ታጠፉታላችሁ። የእሱን መጥፋት እኛ እንፈልጋለን፣ እናንተ ትፈልጋላችሁ አይደል? አንድ እንሆን ተባባሉ። ተመልከቱ አላህ ቃል በቁርአን ላይ ሲናገር አለም ተረ ለለዚነ ኡቱ ነሲበን ሚነል ኪታብ ዩእሚኑነ ቢልጅብቲ ወጣጉት ወየቁሉነ ሊለዚነ ከፈሩ ሃኡላኢ አህዳ ሚነ ለዚነ አመኑ ሰቢላ። የመጽሐፍን ዕጣ የተሰጡ የሆኑ እነዚህ ከመጽሐፉ ባለቤቶች አይሁዲዎች ብሎ ገለጻቸው። ለነዛ ለካህዲያኖች ሄደው እናንተ ከእነዚያ የተሻላችሁ ናቸው እያሉ ሲናገሩ አታይም እያለ እያደረጉ ያሉትን ተንኮልና ሴራ አላህ ነገራቸው። አላህ ምድር ላይ የሚከሰተውን ሁሉ አዋቂ የሆነ አምላክ ነውና። ከዚያ በኋላ ይሄንን በወሰኑ ጊዜ የመካ ካህዲያኖች ጦርነት ሊያደርጉ ወሰኑ። ከ10 ሺህ በላይ ሰራዊቶችን አሁን ሰብስበው ከመጀመሪያው ይበልጥ ጨምረው መጡ። ገብታችኋል? አማኞች አሁን መዲና ላይ ወደ 3000 የማይጠጉ ናቸው። ቀደም 300 ነበሩ ከመካ ብቻ የመጡት። ልብ በሉ። አሁን መዲና ላይ ያለ በርካታ ህዝብ እንዳለ እምነትን ተቀበለ፣ ኢስላምን ተቀበለ።
ወደ 3000 የሚጠጉ ሆነዋል። ነገር ግን አሁን ይዘው የመጡት ከመካ አስቡት ስንት ከ10,000 በላይ የሆኑ ህዝቦችን ነው። አሁንም አይመጣጠንም። 10,000 ህዝብና 3,000 የማይሞላ ህዝብ አስቡት፣ ጥቂቶች ናቸው። አሁን ከባድ ሆነ። ታዲያ ይህን ጦርነት እንዴት ነው ማሸነፍ የሚቻለው በሚለው ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሓቦች ሹራ ምክክር ማድረግ ጀመሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ደስ የሚሉት ሌላኛው ነገር ምንድን ነው? ማንኛውንም የጦርነት ስትራቴጂ ወይም ንድፍ ምናምን በራሳቸው እንትን አይሉም ነበር። ሰሓቦቻቸውን ሰብስበዋቸው ያንን ያማክሯቸው ነበር። ወሻዊርሁም ፊል አምር ስላላቸው አላህ በማንኛውም ነገር ላይ አማክራቸው ብሏቸዋል። ነቢ ሰለላሁ ዐለይሂ ወሰለም ያንን ከሰሓቦች ሀሳብ ተቀበሏቸው። ከዚያ ያንን ሀሳብ አላህ ሱብሓነሁ ወተዓላ ያንን የመረጠውን ሀሳብ ያጸድቅላቸዋል። ሀሳብ ሰጥሁላቸውም እንዴት ጦርነት ማድረግ እንዳለባቸው። ሰልማኑል ፋሪሲ የተባለው ታላቁ ሶሓባ ምን አለ? ለምን ጉድጓድ አንቆፍርም? እኛ ሀገር ላይ ጦርነት ጠላቶች በጣም ከበዙ በዚህ መንገድ እናደርጋለን ብሎ የሆነ ረጅም የሆነ ጉድጓድ ይቆፈራል። ከዚያ በኋላ አማኞች ከዚህ እንትናቸውን ክልላቸውን ጠብቀው ይቆማሉ። ከሃዲያኖች ከዛ ይሆናሉ። እንመጣለን እናጠቃለን ካሉ እነርሱን የማጥቃት ስራ ይሰራሉ። በቀስት በጣም ቢጠጋም ከሆነ በሰይፍ ይከላከላሉ ማለት ነው።